የብዙዎቻችን ችግር ምን እንደሆነ ልንገራችሁ። ፒሲ ከሌለን ወይንም ላፕቶፕ ከሌለን በስልካችን ምንም የሚሰራ አይመስለንም። ሁሉን ነገር ኪፕ እናደርጋለን። ስልክ ፒሲ እስከምንገዛ ወይንም ላፕቶፕ እስከምንገዛ ሁሉን ነገር ተቀምጠን ስታግናንት ሆነን የምንጠብቀው። እስከዚያ ግን ፊቸሩን መለማመድ፣ የተለያዩ ነገሮችን ማየት ይቻላል። ምክንያቱም ተመሳሳይ ነው። ፒሲ ላይ ሞር ብሮድ እና አዳዲስ ፊቸሮች ናቸው የሚጨማመሩበት እንጂ እንዲሁም ደግሞ የስቶሬጅ እና የፍጥነት ጉዳይ ነው እንጂ ስልክ ፒሲን ኮፒ ነው። በቃ ይሰራዋል። ሁሉንም የማይሰራው የለም። እግዚአብሔርን ነው የምላችሁ፣ ሁሉን ነው የሚሰራው። ስለዚህ እናንተ አሁን ፓወርፖይንት ማዘጋጀት ያስፈልጋችኋል። አንዳንዴ ክላስ አዘጋጅላችኋል መምህሮች፣ አንዳንዴ ደግሞ ዩቲዩብ መስራት ትፈልጉ ይሆናል። ግን ፒሲ እስከምዘገዛ ዩቲዩብ አልሰራም፣ ሪከርድም የለኝም፣ ፓወርፖይንትን መስራት አልችልም በስልክ የተላላችሁ ኖ ስናስ ሶ ዛሬ ያበደ ፓወርፖይንት እንደኔ ማዘጋጀት ከፈለጋችሁ ይህን ቪዲዮ ተከታተሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ሌትስ ጎ። መጀመሪያ WPS ኦፊስ የምትባላለች እቺ እያያችኋት ነው። WPS ኦፊስ ላችሁ ፕሌይ ስቶር ላይ ሰርች አድርጉ። ከዛ ራሷ ትመጣላችኋለች። እቺ ዳውንሎድ ታደርጋታላችሁ። ዳውንሎድ ካደረጋችኋት በኋላ ራሷን ትጫናታላችሁ። ንኳትና ፕረስ አድርጓት። ከዚያ ምንድነው ይመጣላችሁ ብላችሁ አዲስ ክሬት ይላል። WPS ላይ ያው ማታቁት ተሆነ ቴሌግራም ላይ ያለውን ፒዲኤፍም የፈለጋችሁት ያለውን ስፔስ ያለውን ፒዲኤፍ ስትከፍቱ ወይም ፓወርፖይንት በWPS ታነበዋለህ ወይንስ በፒዲኤፍ ነው የምታነበው ምናምን ይልሃል ማለት ነው። ከዚያ በWPS ብለህ ትጫነዋለህ። WPS እንግዲህ የማንበቢያ ቦታ ነው። ምንድነው ይሄ? ሩም በሉት። ከዚያ ይሄ እስካሁን የማነብበት ምናምን ከቴሌግራም አዲስ ነገር ነው ክሬት ማድረግ የፈለግነው። አሁን አዲስ ክሬት እናደርጋለን። ፕላስ ምልክቷን ክሬት እናደርጋለን። ከዚያ ዶክመንት ነው የምታዘጋጅ፣ ፒፒቲ ነው የምታዘጋጅ፣ ኤክሴል ነው የምታዘጋጅ፣ ፒዲኤፍ ነው ምንድነው ይላችኋል። ዶክመንት ከሆነ ኖርማሊ ወርድ ላይ ፒሲ ላይ ልክ ወርድ እንደምታዘጋጁት በወርድ እንደምታዘጋጁት ማለት ነው። የፈለጋችሁትን ዶክመንት ማዘጋጀት ትችላላችሁ። ከፈለጋችሁ አሳያችኋለሁ። ኤክሴልም እንደዚያው ሁሉን ይሰራል። ኤክሴል ሰራላችኋለሁ። ኮሜንታችሁን አስቀምጡልኝና ኤክሴል በስልካችሁ እንዴት መስራት እንደምትችሉ አሳያችኋለሁ። ዛሬ ርዕሴ ፓወርፖይንት ነው። ኦኬ ፓወርፖይንት የሚለውን ተጫንኩት። ከዚያ የተለያዩ እንትኖች አሉ። ተዝቀደም ዲዛይን የተደረጉ ቴምፕሌቶች አሉ። በእነዚህ ቴምፕሌት ነው የምትሰራው ወይንስ በአዲስ አንተ በራስህ ከዜሮ ጀምረህ ነው የምትሰራው ይላችኋል። ቴምፕሌቶች ለምን ነው የሚያግዟችሁ? አንዳንድ ነገሮችን ኤዲት እያደረጋችሁ በተቀመጠው ቴምፕሌት ነው የምትሰሩት። በቃ ዲዛይኑን እሱን ያስቀመጡት። ግን እኛ ምንሰራ ከዜሮ ጀምረን ነው። አሁን ፕላስ ታደርጋላችሁ። ፕላስ እንኳን ትጫናላችሁ። እሺ ይሄው መጣላችሁ። ይሄ እንግዲህ አንድ ስላይድ ነው። ስትፈልጉ ይችን ነው የምትጫኗት። ይችን ፕላስ ምልክቷን ትጫናላችሁ። ፕረስ እያደረጋችሁ ይቺ የእንትን ነች፣ የርዕስ ነች። ርዕሱ እዚህ ይቀመጣል። የምትፈልጉትን ደግሞ እዚህ ታስቀምጣላችሁ፣ ታኛው ላይ ማለት ነው። እሺ ርዕሱን ምን ልበለው መሰላችሁ? እሺ ቤስት ፓወር ፖይንት ኢን ማይ ፎን ይላል። ርዕሱ ይሄ ነው። እንግዲህ ምን እናደርገዋለን? ዳብል ክሊክ እንጫናዋለን። ዳብል ክሊክ ትጫኑትና እንትን አለላችሁ። ከዚያ መጨመር የምትፈልጉት ከሆነ ፕላስ ምልክቷን ጫናላችሁ። ኤ ፕላስ የሚለውን ሳይዙን መጨመር የምትፈልጉ ከሆነ፣ መቀነስ የምትፈልጉ ከሆነ ኤ ማይነስ የምትለውን ትጫናላችሁ። ቦልድ ማድረግ የምትችሉ ከሆነ የምትፈልጉ ከሆነ ቢን ትጫናላችሁ። የማትፈልጉ ከሆነ ይቅርብኝ ካላችሁ ቢን ትተዋላችሁ ማለት ነው። ከዚያስ ይችን ላስምርባት እንትኑን ባክግራውንዱን ከለር ልቀበው ወይ ታላችሁ ይችን ትጫናላችሁ። ከዚያ ቢጫ ይሁን ይሄ ይሁን የፈለጋችሁትን ታደርጋላችሁ። ደግሞ ሞር የፈለጋችሁትን ሞር እንትን ከፈለጋችሁ ሞር ከለር ከፈለጋችሁ እዚህ ላይ ትጫናላችሁ። እዚህ ያለላችሁ የምትፈልጉትን እዚህ ያለላችሁ። እሺ ይሄን አደረኩት ለአሁኑ። ከዚያ ቦርደሩ ይኑረው ወይ ነው ቦርደር ከለሩ። ይሄው የምታዩት ይሄ ቦርደሩ ማለት ነው። እያያችሁት ነው። ከዚያስ ቦርደሩ በዚህ አይነት ይሁን ወይንስ በዚህ ይሁን እያላችሁ ነው ያለው። አይ ይሁን ቦርደር ይቅርብኝ ካላችሁ ይሄን ትጫናላችሁ። ከለሩም ይቅርብኝ ካላችሁ ይሄን ትጫናላችሁ። ግን አሁን ከለር ይኑረው እስኪ። ከዚያ ይሄ እንግዲህ ርዕሳችን ሆነ እንበል። ከፍ ታደርጉታላችሁ፣ ይዛችሁ ወደ ላይ ጎተት ታደርጉታላችሁ። አንድ ነገር ግን እዚህ ላይ ዲዛይን የሚላል እዚህ ላይ ዲዛይን የሚለው ላይ ማለት ነው። ከዚያ ስላይድ ሳይዙ ምንድነው ይላችኋል። ስላይድ ሳይዙ 4:3 ነው። ይሄ 16:9 ዩቲዩብ ለመስራት ከፈለጋችሁ እንትን ይልባችኋል።
ለምሳሌ በዚህና በዚህ መካከል ነው የሚሆን። ከዳር እስከ ዳር አይሆንላችሁም ማለት ነው። እንትኑ ሮው ከዳር እስከ ዳር አይሆንላችሁም። ስለዚህ 16 በ9 አደርገዋለሁ ማለት ነው። ለዩቲዩብ ከሆነ ለዛኛው ከሆነ ችግር የለውም። ምክንያቱም ለዩቲዩብ ከሆነ 16 በ9 መሆን ያለበት ምኑ አስፔክት ሬሾ ማለት ነው። ከዚያ ያለ ይቺ እንግዲህ እንትን ነች ገተት ማድረግ እችላለሁ ከዳር እስከ ዳር። ይኸው እንዲህ ብትሏት ያለው ዳሩ ይሄ ነው። እንደ ወደ ላይ ማድረግ ትችላላችሁ። ኦኬ እሺ ጥሩ። ምንድነው የማደርገው? ይሄን መቼም ታውቃላችሁ። አሁን የተያዘው ሙያ ኤአይ መጠቀም ነው። ቻት ጂፒቲ ሄድና ያስቀመጥኩት ያዘጋጀሁት እንትን አለ which is more expensive ይላል። እዚህ ላይ ስለ ዳይመንድ፣ ስለ ጎልድ፣ ስለ ሲልቨር እየጠየቅኩ ነበረ። ከዚያ ርዕሱ which is more expensive የሚለውን እንዳደረኩት አስዩም አድርጉና እስከዚህ ኮፒ አደርገዋለሁ። ኮፒ ታደርጉትና ምንድነው የምናደርገው? አምተን እዚህ ላይ ፔስት እናደርጋለን። እሺ እያያችሁት ነው። ፔስት እናደርጋለን ማለት ከዚያ ለመጨመር ከፈለጋ ሳይዙን ፕላስ ምልክቱን ትጫናላችሁ። እያያችሁት ነው። ፕላስ ምልክቱን ጫን ትሉትና ይሄኛውስ ዝብርርቅ ብሎብራላ አላይመንቱን እንዴት እናደርገው? ይችን እንጫናታለን። እያችሁት ነው ወይ? ይችን ጫናት ዝብርርቅ ይላባችኋል። ይችን ጫናት። እሺ አላይመንቱን እንደዚህ ያደረኩት ከዚያ ወደዚህ እንትን ማለት አለበት። ትንሽ ገባ ማለት አለበት። እንደዚህ ገተት ታደርጉታላችሁ። ወደዚህ ጫን ብላችሁ ገተት ታደርጉታላችሁ። ከዚያ እንትኑስ በዚህ ይሁን ወይንስ በ1 2 3 በሚለው ይሁን የሚለውን ማለት ነው። ለምሳሌ እዚህ ላይ አለላችሁ። ይሄን ትጫኑትና እዚህ 1 2 3 እያለ ኤቢሲዲ እያለ ቦልድ እያደረገ ይሄ አለ። ወይንም እዚህ ላይ ነጠጣውን ተለኩትና የምትፈልጉትን ይሄ አለላችሁ የምትፈልጉትን ማለት ነው። ለሁለቶች ለርዕሱ ሌላ ለዚህኛው ሌላ ማለት ትችላላችሁ። አሁን ለምሳሌ እዚህኛው ላይ ምን እንዳደርገው መስላችሁ? ይሄ ቦልድ ይሆነው እንዳደርገው እዚህ ላይ ደግሞ ነጠጣዎች እንዳደርጋችሁ በቃ እንደዛ አድርጋችሁ ትሄዳላችሁ። ከዚያ የሆነ ርዕሱ ነው እንበልና አሁን ይችን ለማጥፋት ስትፈልጉ አሁን የተጫንኳትን ያችን ይሄን ቡሌቱን ማለት ነው ሁለት ዳብል ክሊክ ታደርጉትና እዚህ ኤክስን ትነኩታላችሁ። ወይንም ወረድ ትሉና ጫን ትሉና ያው መለማመር ነው ባይዘይ ማለት ነው። ጀስት ለማሳየት ነው እንጂ ዝም ብላችሁ ትለማመሩታላችሁ። አንድ ቀን ብታውት ለማመሩታላችሁ። ከዚያ ታጠፉታላችሁ። አሁንም እዚህ ላይ እነካዋለሁ አጠፋዋለሁ ማለት ነው። ከዚያ ይችን ቦልድ አድርጋት ርዕስ ናት ልበልና አረኳት ቦልድ አረኳት። ከለሩን ከፈለጋችሁ ደግሞ ለዚህ ከለር ከፈለጋችሁ እዚህ ላይ ሆኖ ከታች የተሰመረበት የለም እሱን ትጫናላችሁ። ከዛ የምትፈልጉትን ከለር ምክንያቱም መጀመሪያ ዳብል ክሊክ አድርጋችሁ ምን ማለት አለባችሁ? መቀባት አለባችሁ። ከዛ ወይ ቀይ ያደረኩት። እሺ እንሂድ። ይሄ አንድ ፓወርፖይንት ነው እንበል። ገብቷችኋል አይደለ? እሺ እንግዲህ ልጨምር ነው። እዚህ ላይ ጫናለሁ ሰከንድ ፓወርፖይንት። ከዚያ የስላይድ ምን አይነት ቢሆን ነው የሚሻል? ኖርማል ይሄ ብላንክ ነው ወይንስ በዚህ ይሁን? አሁን ለምሳሌ በዚህ የሆነ ኮምፓሪዥን ነገር የምታስቀምጥ ከሆነ ለምሳሌ ካምፓኒ ቨርሰስ ኦርጋናይዜሽን ብዬ የሰራሁት ቪዲዮ አለ ዩቲዩብ ላይ። ከዚያ እዚህ ላይ ካምፓኒ ብያለሁ፣ እዚህኛው ላይ ደግሞ ኦርጋናይዜሽን ብያለሁ። ከዚያ በሱ ያለውን ዲፈረንሳቸውን በዚህኛው ያለው ደግሞ ዲፈረንሳቸውን አስቀምጫለሁ። እንደዚህ የምትፈልግ ከሆነ እሺ ጥሩ። ካልፈለጋችሁ ደግሞ አሁንም ትጫኑትና እናመጣውት። ለምሳሌ እዚህ ርዕስ ነው እንበል ካምፓኒ ቨርሰስ ኦርጋናይዜሽን አልኩትና ከዚያ እዚህ ላይ ካምፓኒ ላድርገው። ካምፓኒ ችግር የለውም። ዞረ አሁን ጀስት ለእንትን ነው ኦርጋናይዜሽን አልኩት እንበልና እሺ ከዚያ ይሄንን ቦልድ ላድርጋት አይደል? ርዕስ ስለሆነች ከዛ ለጨምራት ኤ ፕላስ ለጨምራት ከዛ ቦልድ ላድርገው። ከዛ ከለሩን ደግሞ ቀይ ላድርገው። ይሄን ደግሞ ኦርጋናይዜሽን ደግሞ አሁንም ልጨምረው ቦልድ ላድርገው። ቦልድ አድርጌዋለሁ። ከዛ ኤ ፕላስ ጫናለሁ። ከዛ ደግሞ ከለሩ እዚህ ላይ ነው ያለ ጨመርኩት ማለት ነው። ከዛ የምፈልገውን ምንድነው የማደርገው? አሁን ለምሳሌ ምን አለ መሰላችሁ? ይኸው እዚህ ሌላ እንትን አስቀምጦብኛል፣ ሌላ ፊቸር አስቀምጦብኛል። ይችን መደለት ፈልጋለሁ፣ ይችንም መደለት ፈልጋለሁ። ከዚያ ጫን አልኳት፣ እንደዚህ አስቀመጠላችሁ። ከዚያ መሃል ላይ ጫን ትሉታላችሁ አንድ ጊዜ። ከዛ ፔስት ይላል፣ ኤዲት ይላል፣ ትራንስሌት ይላል። ምን አደርገዋለሁ? አሁን ድሌት አደርገዋለሁ። አሁንም ይችን ጫንላታለሁ፣ መሃሉን አንድ ጫንለው ውስጥ ማለት ነው። ከውስጥ ጫንለዋለሁ፣ ድሌት አደርገዋለሁ። ከዛ ይሄን ጫንልና ከፍ አደርገዋለሁ ማለት ነው። ወደ ፈለኩት ቦታ ከፍ አደርገዋለሁ ማለት ነው። ከዚያ እዚህ ላይ አደርገዋለሁ፣ ወጠር አደርገዋለሁ፣ እንደዚህ ሰፋ አደርገዋለሁ። አሁንም ይሄንን ኮምፔር ላደርግ ስለሆነ ገብቷችኋል አይደለ? ከዚያ እዚህ ላይ ዳብል ክሊክ ጫንና
ኢንተርን ጫናለሁ። ኢንተርን ጫንላ ካምፓኒ ኢዝ ኦርጋናይዜሽን ያው ጀስት ለማሳ ኤኒቲንግ ኢዝ ኦርጋናይዜሽን። ከዚያ እንደዚህ ነው ኦርጋናይዜሽን እንደዚህ ነው ኦርጋናይዜሽን እንደዚህ ነው። እንዲህ እያላችሁ ሄዳችሁ ይሄን አንድ ስላይድ ቆጠር ነው ችግር የለውም። ከዚያ አሁንም እናደርጋለን አንድ ስላይድ እንጨምራለን። እዚህ ላይ ስላይድ ክሬት ያደርኩታለኝ። ከዚያ አሁን ምን ላድርገው? አሁንም እስኪ አንድ እንትን ላምጣ። እሺ ከዚያ እዚህ ላይ ያመጣሁት ፔስት አደረኩት። ምን ላድርገው? ፕላስ ምልክቱን ልጫን እንትን ይበላ ወይም ልቀንሰው በአንድ ስላይድ ይሁን። ከዚያ ዴፊኒሽን የሚለውን ምን አደርገዋለሁ? ጎልድ የሚለውን ልጨምረው። ገብቷችኋል አይደለ? ልጨምረው ፕላስ ምልክቱን ተጫንኩኝ ቦልድ ያደረኩት ከለሩን ደግሞ ቀይ ያደረኩት ማለት ነው። ከዚያ የምፈልገውን ነገር እዚህ ላይ አሁን ቅንፍ የሌለው ካልኩኝ ዳብል ክሊክ አደርግና እተዋዋለሁ። እንዲህ ነው በቃ እንዲህ እያላችሁ ትሄዳላችሁ። ለምሳሌ አንድ እንትን ልበልና አይው አሁን ፕላስ ምልክቱን ስጫን እዚህ ላይ ስጫን ፕላስ ምልክቱን የሚመጣውን እንትን የስላይድን አይነት ያስቀምጥልኛል። እንደቅድሙ በታይትል የተሆነ እንትን በኮምፓሪዥን ከሆነ በሰንጠረዥ የምታስቀምጡት ከሆነ ከዛ እኔ ብላንክ ነው የማደርገው። ኢሜጅ ስላስገባ እስኪ ኢሜጅ ለማስገባት ምንድን አለ እዚህ ፒክቸር የሚል አለ እዚህ ላይ ፒክቸር ማለት ነው። የምፈልጉትን አሁን ለምሳሌ ኢሜጅ ለምሳሌ እስኪ ይሄንን ኢሜጅ ላስገባው። ኦኬ አልኩት። አያያችሁት ነው ይሄ ኢሜጅ ገባ እንበለው። አሁን ለምሳሌ ለመስራት ከፈለጋችሁ ምናልባት ስክሪንሾት አድርጋችሁ እዚህ ላይ ማምጣት ይችላል። አሁን ይሄ ስክሪንሾት አድርጌው ነው ከምነው ስክሪንሾት ያደረኩት ከፒዲኤፍ ላይ አሁን ይታያል። በቃ ኖርማል ይታያል። እሺ ሌላስ ምን ልጨምር? ኤዲት ኢሜጅ የሚል አለ እዚህ ላይ የምፈልጉትን ኤዲት ማድረግ ትችላላችሁ። ለምሳሌ ክሮፕ ላድርገው እንትኑ ዳርዳሩ ሌላ ነገር ካለ ወይንም የስክሪንሾት ታደርጉ የስልካችሁ ፓወሩ እንትኑ ባትሪው ምናምን ፐርሰንቱ የሚያሳያችሁ ከሆነ ክሮፕ ካደርጉትና ምን ትሉታላችሁ? ደን ትሉታላችሁ እዚህ ላይ ማለት ነው። አሁን ጨረሳችሁ። አሁንም አንድ ስላይድ ክሬት ማድረግ አለብኝ። ምን አደርጋለሁ? ስላይድ የሚላል እዚህ ላይ አይደለ? ፕላስ ምልክቱን ስላይድ የሚለው ትጫናላችሁ። ምን ላድርግ? ከዚያ ቴክስት ቦክስ የሚላል ሼፕ የሚላል ሼፕ ላስገባ። እስኪ ሼፕ ላስገባ ብል አሁን ምሳሌ እቺ ሼፕ አስፈላጊ ብትሆን ለሆነ ከምሰራው ቪዲዮ ጋር ከምሰራው ፒፒቲ ጋር የምትገናኝ ከሆነ በቃ እዚህ ላይ ሼፕ አስገባለሁ ወይንም ይሄን ማስገባለሁ እንደዚህ አስገባለሁ። ወይንም ደግሞ ምናልባት አስፈላጊ ከሆነ እቺን አስገባታለሁ ማለት ነው። ሼፕ እንደዚህ ታስገባላችሁ። ሌላስ ባክግራውንዱን መቀየር ትችላላችሁ። እዚህ ላይ ባክግራውንድ የሚላል አድ ቴክስት የምትፈልጉ ከሆነ እዚህ ላይ አድ ቴክስት ላይ ትጫናላችሁ። ከዚያ እዚህ ላይ ነው ያለው ነገር። እንግዲህ ፒክቸርን ነገርኳችሁ እንዴት እንደምትጨምሩ። እዚህ ላይ ተጫኑትና ኢንሰርት የሚላል ኢንሰርት ላይ ፒክቸር ማስገባት ትችላላችሁ፣ ቴክስት ቦክስ ማስገባት ትችላላችሁ። እስኪ ላይ አዲስ ስላይድ እንፍጠር። እዚህ አለ። ከዚያ ፒክቸር ያው አሳይቻችኋለሁ እንዴት እንደሚገባ። እንደዚህ ያርጋችሁና ምናልባት አስፈላጊ ከሆነ እንዴት እንትናችሁ ይወሰናል። ምናልባት አስፈላጊ ከሆነ አደረግኩት። አሁንም ኒው ስላይድ የሚለው ተጫንኩና ይሄን ተጫንኩት። ይሄ ነው አብዛኛው እንትን ያለው። ቴክስት ቦክስ ደግሞ አስገባው የምትፈልጉትን ከሆነ ይሄው which platform is important to something በቃ አደረኩት። ከዚያ እወጣለሁ። ተወጣችሁ በኋላ ጫን ስትሉት እንደዚህ ያመጣላችኋል። ከዚያ ገተት ማድረግ ትችላላችሁ ወደ ቀኝና ወደ ግራ። አሁን ወደ ላይ ፕረስ አድርጋችሁ መጎተት ትችላላችሁ። ከዛ ከፈለጋችሁ ማጉላት እንደዚህ መጨመር ማለት ነው። ከፈለጋችሁ ደግሞ ከለሩን ኖርማሊ እንትን ልበለው። እስኪ ይሄን ልቀበው። ይሄው አደረኩት። ገብታችኋል አይደለ? እንዲህ አደረኩት። አሁን ምንድነው የቀረኝ? ቴክስት ቦክስ አስገባው። ኢሜጅ ቴክስት ኮምባይኔሽን ሼፕ የሚለውን አስገብቻለሁ። ስላይድ አዲስ ስላይድ ክሬት ማድረግ ነው። እዛ ላይ አይተነዋል። በዚህ ክሬት ማድረግ እንችላለን። አሁን ቴብል አስፈላጊ ከሆነ ስንት በስንት አሁን እዚህ ሮው ስንት ነው? 5 አስቀምጣላችኋል እዚህ ሮውን። እዚህ ደግሞ ኮለመኑን ደግሞ 4 አድርጎላችኋል። ሮ 1 2 3 4 1 2 3 4 5 ምንድን ነው ኮለመኑ 5 ሮው 4 አድርጎላ አስቀምጧችኋል። የምትፈልጉትን ለምሳሌ የምትፈልጉትን 4 በ4 ላድርገውና ይሄው እዚህ ማለት ነው 4 በ4
ላርገውና ምን አደርጋለሁ? ኦኬ እለዋለሁ። እሺ ምናልባት ይሄኛውን ላጥፈው እስኪ ከት ሚለውን አለ። ከዚያ እንደ አስፈላጊነቱ እዚህ እንትን ላይ እዚህ ቴብል ላይ የምትሰሩን ነገር ካላችሁ መስራት ትችላላችሁ። ቴብል ፕሮፐርቲ ይሄ ይሁን ቴብል ስታይል ኦፕሽን ይላል። በቃ እንደ ሁሉን ላሳያችሁ አልችልም። ጀስት ዝም ብሎ ለማሳየት ነው። እናንተ ገብታችሁን ሁሉ የምትለማመዱበት ፈርስት ኮለመን ላስት ኮለመን። አሁን ሄደርና ሮውን ነው። ሄደርና ሮውም አይኖረው ታልኩኝ ሄደር ሮውና አይኖረውም ካልኩኝ ኦኬ ላል ሁሉ አጠፋዋለሁ። ይሄው አሁን የለውም። እዚህ ላይ የምትፈልጉትን ነገር መስራት ትችላላችሁ ማለት ነው። አሁንም ትገባላችሁ። ተፈልጋችሁ ደግሞ ዲሌት ትሉታና ትወጣላችሁ እንዲያስፈልጊነቱ ማለት ነው። አሁንም ትገባና ምንድነው የቀረን? ቻርት አስፈላጊ ከሆነ ለምሳሌ የሆነ ነገር ኮምፔር ስታደርጉ ቆይታችሁ ኦኬ ልበለው። ይሄን አንድ ቻርት ኮምፔር ስታደርጉ ቆይታችሁ ለምሳሌ የሴቶች ኢንካም ይሄ የወንዶች ኢንካም ይሄ ብላችሁ ስሰሩ ቆይታችሁ ሆነ እሱን ኮፒ ፔስት አድርጉና ቻርት ትሰራላችሁ ማለት ነው። እዚህ ቻርት አስፈላጊ ከሆነ እንዲያስፈልጊነቱ እንደናንተ የሚወሰነው ኤዲት ይላል። ሲችሮ ኮለመን የሚላል እዚህ አለ። ሌላው ያው መቀየር ትችላላችሁ እዚህ ላይ ያላችሁ። እሺ አሁንም ልግባና ፋይል አለ፣ ፕላይ አለ፣ ኢንሰርት አለ። አሁን ኢንሰርት ላይ ነው አያየን የነበረ። ባክግራውንድ ሙዚቃ ማስገባት ትችላላችሁ፣ ቪዲዮ ማስገባት ትችላላችሁ፣ አውዲዮ ማስገባት ትችላላችሁ ማለት ነው። እስኪ አውዲዮ ላስገባላችሁ። ይሄን አስገቡት ደን አልኩት። ይሄው አስፈላጊ ከሆነ ማለት ነው። አሁን ይሄ ኖርማሊ አሁን ጨርሳችሁ ሴቭ አድርጋችሁ ቴሌግራም ላይ ብልኩትም ይዘፍናል አስላስገባችሁት። አሁን ምንድነው የቀረን? ቪዲዮ ማስገባት ይቻላል። ቪዲዮ እስኪ ላስገባ ምናልባት አስፈላጊ ከሆነ ማለት ነው። ያው ቪዲዮ ረጃጅም ስለሆነ እዚህ ላይ እስኪ አሁን ይሄ ቪዲዮ እዩት። እዛኛው ስላይድ ነው የምታስገቡት፣ ግን ፕላይ የሚላል እዚህ ላይ ይመጣላችኋል። እሺ ሌላው ምንድነው የቀረኝ? ቪዲዮን ላጥፈው። ባይዘው ምንም አይጠቅም እዚህ ላይ ጀስት ዝም ብሎ ለማሳየት ነው እንጂ ያላችሁን ያስቀምጣቸውን ፊቸሮች ማለት ነው። ከዚያ ኢንሰርት ላይ ነው እንግዲህ የጨረስ። ፋይል ላይስ ፋይል ምን አለ? ሴቭ ይላል፣ ሴቭ አስላል፣ ኤክስፖርት ቱ ፒዲኤፍ ይላል፣ ሼር አስ ኦፕሽን፣ ኤክስፖርት እንደ ኢሜጅ ኤክስፖርት ማድረግ ይቻላል። ፕሪንት ማድረግ ትችላላችሁ። ለምሳሌ ፕሪንት ላድርገው ብል ይሄ ፕሪንት ቢሆን ፕሪንት ከማድረግ በፊት ምን አድርጎላችኋል መሰላችሁ? ፕሪንት የሚደረጉት ሁሉም ፔጆች ናቸው ይላል እዚህ ላይ ኦል ይላል። አሁን ያለውት የያዝኩትን ፔጅ ነው ወይ ይችን ጫናላችሁ። ፕሪንት ሌአውቱ ስላይድ ነው፣ ፍሬም ስላይድ የሚለውን ትጫናላችሁ። ከዚያ ምን ይመስላል አሁን ፕሪንት እናደርገው። ይሄን ይመስል እንግዲህ ወረቀቱ ላይ ስታዩት እንደዚህ ነው። በቃ ፕሪቪው ቀድማችሁ ስትዩት የሚለው ማለት ነው። ከዚያ ልመለስና ፕሪንት ሴትአፕ ፕሪንት ብለው አሁን ይኸው ሲስተም ፕሪንት ሰርቪስ የለም። አሁን ፕሪንተሩ ስለሌለ ጫነል በለው ምን ይመጣል? ይሄው ምን መጥቶላችኋል መሰላችሁ? ኮፒ አንድ ብቻ ነው ለአንዱ ፔጅ አንድ ኮፒ ብቻ ነው ያለው። እንዲሁም ፔፐር ሳይዙ ደግሞ ISO A4 የሚባል ነገር አለ። ኦሪየንቴሽን ላንድስካፑ የፔጆች ሁሎችም 7 ፔጆች ናቸው። ሌላ ያው ምንድነው ሴቫስ ነው። ሴቭ ከሆነ ከዚህ ቀደም ሴቭ ያደረጋችሁን ኤዲት ያደረጋችሁት ከሆነ በአዲስ ገብታችሁ ኤዲት ያደረጋችሁ ከሆነ ሴቭ ነው የምትሉት። ያስቀመጣችሁ ቦታ አለ። አሁን ሴቫስ ልበለውና ይሄንን ይኸው ቤስት ፓወርፖይንት ብዬ ስሙን እንትን ብያዋለሁ አይደለ? ከዛ ሴቭ ነው የምለው። እሺ አሁን ሴቫስ ተደርጓል። ሌላ ልጨምር ካልኩኝ ምንድነው የማደርገው? ፕላይ ይላል። ከመጀመሪያው ጀምሬ ፕላይ እንዳደርግ ነው። ትራንዚሽኑ ደግሞ ፕላይ የሚለው አውቶ ፕላይ ፒፒቲ ሪከርድ አድርገው ነው እንትኑ። አሁን ለምሳሌ ዩቲዩብ ለመስራት ከፈለጋችሁ ይሄን ራሱ ዝሮ ፒፒቲ ሪከርድ ማድረግ ትችላላችሁ። ከከረንት ፔጅ ነው ወይ ፕላይ የምታደርግ አሁን ካለህበት ከፈርስት ፔጅ ነው አሁን ካለንበት ፔጅ ነው የምትጀምረው ነው ወይንም ስላይድ ሾው እንደማለት ነው። ትራንዚሽኑ እሱን አሳየ። በመጨረሻ ትራንዚሽኑ የትኛው ላድርገው መስላችሁ? ትራንዚሽኑ ፒል ኦፍ ላድርገው። ይሄን ፒል ኦፍ ልክ እንደ ቡክ ክፍት እያለ ይሄን አድርገዋለሁ። ከዚያ ለሁሉም ነው የማደርገው። አፕላይ ቱ ኦል የሚላል እዚህ። ከዚያ ፕላይ ልበለውና ከከረንት ፔጅ ነው ከፈርስት ፔጅ ነው ፕላይ የማደርገው። ይሄው የምታዩት አያያችሁት ነው እንግዲህ ቪዲዮ ይሄን ይመስላል። ይሄው በቃ ስታስተምሩት ቆዩና
ከዚያ ሪከርድ ማድረግ ከፈለጋችሁ ለምሳሌ ሪከርድ ማድረግ ከፈለጋችሁ እዚህ ላይ መሀሉን ጫን ትሉታላችሁ። መሀሉን አንድ ጊዜ ጫን ትሉትና እዚች ላይ ፍሪ የምትል ነገር አለች። ፍሪ እሷን ጫን ትሏታላችሁ። ከዚያ አሁን እየቆጠረ ነው ኖርማሊ ማለት ነው። እየቆጠረ ነው። አሁንም ጫን ትሉና መሀሏን እቺ ላይ ፒን የሆነ ነገር አለች። ከዚያ የምታሳዩ ከሆነ ይሄን አጥፋውትና ለምሳሌ ቆይ ወዲያ ኋላ ልመለስ። ይኸውላችሁ መሀሏን ጫን ትሏታላችሁ። ከዚያ ይሄ ለዩቲዩብ ከሆነ የምትሰሩት እዚህ እያሳያችሁ መስራት ትችላላችሁ። አሁን ለምሳሌ ሶሪ እያላችሁ የምትሰሩ ከሆነ እንደዚህ እየጻፋችሁ ማስራት ትችላላችሁ። አሁን የጻፋችሁን ደግሞ ማጥፋት ትችላላችሁ። በይች ማለት ነው በነጯ፣ በቀዩዋ ወይንም ከለሯ ደግሞ በዚህ በሰማያዊዋ ደግሞ መጻፍ ትችላላችሁ። እንትኑ ደግሞ ጫን ስትሉት እንትን ይመጣላችኋል። አማራጭ ቀይ ማድረግ ትችላላችሁ። ከዚያ ቦልድ ማድረግ ትችላላችሁ። የከለሩን አይነት ይኸው አሁን ጫን እንበላትና ቀይ ያደረኩት ይሄንን፣ ከዚያ ይሄንን አደረኩት። ይሄንን ደግሞ እስኪ ከለሯን ልቀይራት፣ ጥቁር ላድርጋት። እንዲህ ያደረጋችሁ ከዚያ ለማሳየት ከሆነ እንዲህ ያደረጋችሁ ጨረሳችሁ። አሁን ሴቭ አድርጌዋለሁ። አሁን እቺንም ሴቭ አድርጋ የቅድሙ ሴቭ ሆኗል፣ ኦልሬዲ ተቀምጧል። ይሄ ደግሞ ቪዲዮ ነው። ሴቭ አድርገውና እስኪ ፋይሌ ላይ ልሂድ። አሁን ይሄን ጨረስኩኝ፣ ሴቭ አድርጌዋለሁ እንበል። ሴቭ ያደረኩትን አሁን ፋይል ላይ ልሂድና ላሳያችሁ። እያያችሁት ነው። ተረ ነው ይኸው ሴቭ ያደረኩት ማለት ነው። ተረ ነው በቃ ራሱ መጣላችሁ። ለዛሬ ይሄን ይመስል ነበር ያስኩላችሁ ቪዲዮ። ያው ሌላ ከፈለጋችሁ ደግሞ የሆነ ኤክሴል ምናምን አለ በወርድ ላይም እንዴት መስራት እንደሚቻል አሳያችኋለሁ። ቴንክ ዩ